ላሉ መንገዱን አላስልሰው ላሉ መንገዱን አላስልሰው ጎንደር ስታስቡ ጥምቀትን ስታስቡ ወደ አይምሯችሁ ወደ ሐሳባችሁ የሚመጣውን ነገር እስቲ እናንሳ ጎንደር አድባር ናት ጎንደር አድባር ናት እንደው ስለትይሳሉ ነበር እናቶች ለጥምቀት 44 ታቦት በሐላል ስለሚወጡ ተራራ ላይ ሁሉ ነው ምንም ተሳያለ ስለቱ እንዲደርሳ እንደው ሎሚ ተወርውሮልሽ ያውቃል ወይ ለአንድ ቆንጆ የተላከው ጨረፍ ተደርሶ መጥቶ ይዞር ሲል አየሁትና ጓደኞቼ ነበር ደሞ እንዴት አባቱ ነው የሚያምረው አልኩ የጎንደር ሰው ደግሞ አልሞ አይሰትም መቼም ምናቀው ነው ድልቅ አረጋት ማለት ነው ዛሬጅት ደግሞ ተደፋዳፊ ነገርና በሰል ማን ያዛት ለጥምቀት ያልሆነ ልብስ ይበጣጣስ እኛም እንደዛ ብለን ለብሰናል ይሄው አብረን ጎንደርና ጥምቀትን እንዴት ነው የምታገናኘው ጎንደርና ጥምቀት በቃ አብሮነት የአባትነት ምግባርም ደግሞ የመይሳው ምግባርም አለ ከናትነት ባሻገር በጀግንነቱ ደግሞ የጦር ገበሬ ብዙ ጊዜ የሚታወቀው የጎንደር ጃኖ በመባል ነው ከፈረስም አልፎ አንበሳ የሚጋል ትውልድ ነበር በዛን ጊዜ ዝም ብለህ ማትንገረን አምጣው በዜማ ገዳሙ አትረጃ አላልኩም ካዘዞ በታች ደንቢያ ከፍት ያለምዳል እንኳን የሰው ልጅ በ12 ቅመም የተሰራሽ ዶሮ እሷን ቀምሻለሁ አይደለም ዘንድሮ እሷን ትበላ ስለ ታሪካቸው ትንሽ ነካ አድርገን እንለፍና በወጣቶች አንደበት ሲነገርም ጥሩ ስለሆነ ለወጣቶች የሆነ ነገር በለን ልክ እንደ መይሳው ልክ እንደ ገብርዬ መሆን ነው ያማረኝ ሀረግ እናንተየ እድሜ ልኩን አንድ ለማድረግ በጦርነት የራሱን ቤተ መንግስት ሳይሰራ በባዶ እግሩ የሞተ ጀግና ነው ንጉስ ነው አሳሰባችሁ ከፍ ያለ ስለነበር የህዝቡ አሳሰብና የሳቸው አሳሰብ አልተገናኘም በማንኛውም ጎንደሬ ስነ ልቦና ውስጥ ታትመው ነው የሚኖሩ አጼ ቴዎድሮስ ዛሬ ሙታው ራሱ የሚፈሩ ንጉስ ናቸው በጎች ነበሩ የታልና ሸቲና የኔ አያታችን የገዛችልን በጎች ጠፍተው እቤት ማን ያስገባል ስለዚህ በጋ አለብን ማለት ነው ማለዳ ጥዋት ተነስቼ ከብቶቼን አሰማርቼ ልጠብቃት ከወንዝ ዳር ቆሜ ከፍቅሯ አልችልም ታምሜ እኔ ግን የቴዲ አፍሮ አድናቂ ነበር ኮበስ አንቺ ኮበስ በጣም ያንተ ነው የምነግርሽ በሙዚቃ ህይወት መንገድሽ ውስጥ እንደው ያጋጠሙሽ ተግዳሮቶች አሉ ወይ በቃ ለፋለው ጥራለው ታትራለው ምናምን ሁሉ ከንቱ ነው በቃ ሩቅ አይደለም ቅርብ ያለው ሰው ነው የሚጎዳሽም የሚጠቅምሽም የኔን ታሪክ በወራ የባሰው በእንባል ልንታጅብ እንችላለን ብቶ ይሻላል ፈተነህን ሰው ሁሉ ጊዜ ጸሎት ነው የሚደረገው እግዚአብሔር ልቦና ይስጣቸው ሰው እግዚአብሔር ያቀደለትን ሳይሆን አይቀርም ለካ እሳት ከውሃ እንዳለልብሽ ነው ቅርበይ ያንቺ ጊዜ ገና ይሆናል ህይወት ደግሞ በፈተና የታጀበች ናት ማንም ፈተና ሳያልፍ የሆነ ቦታ የሚደርስ ሰው መቼም የለም ማለት ሁላችንም የምናውቀው ነው አንድ አይነና ሞኛል አንዱን ጥሎበታል እልም ድርግም ይበል ብዙ አይተንበታል ጥቡ ደግሞ እንደ ታሪክ ካለ እንደዚህ የመጣህበት መንገድ አካፍለን እስቲ ከዘፋኝ ቤተሰብ ነው የመጣሁት አባቴ ማሲንቆ ይጫወት ነበር መንገድ ለመልንገር እየገዘገስኩት ነው ሄድ መረጃ ሲፈልጉ እኮ ንጉሶች ድሮ አዝማሪ ነው መረጃ የሚያቀብላቸው እና እንደገና ደግሞ የራሴ ከለባ አለኝ ምሽት ቤት ኧረ በቃ ባለጸጋ ነህ አንተ አመለሰት ወደ አይኗን ገለጥ አርጋ ስታረገው ከደን መለኩሴ ከገዳም ጎሽ ይወጣል ከደን ሽንጧ እንደ ወይን አረግ የተሳበላት ለአመለሰት ሲባል ባልተሰራ ሞት ባላ ደረሳችሁ በድጋሚ መልካም